በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይትዔዘዝ ሎሙ የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 51 ወይትዔዘዝ ሎሙ ይታዘዝላቸውም ነበር። ይህን ኃይለ ቃል የምናገኘው የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 51 ላይ የሚገኝ ኃይለ ቃል ነው። በእኛ ቤተ ክርስቲያን በሚቀደስበት ቦታ ዓመቱን ሙሉ መጽሐፍ ቅዱስ ይነበባል ማለት ነው። መጽሐፍ ቅዱስ ብቻ አይደለም፣ መልእክታቱ አሉ፣ የሐዋርያት ሥራ አለ። እነዚህ ሁሉ ይነበባሉ። በአራቱ ማዕዘን ተዞሮ የሚነበበው ሁላችሁ ልብ ብላችሁ ከሆነ ሁሉም እንዲሰማ ወደ ምስራቁም ወደ ምዕራቡም ወደ ሰሜኑም እየተዞረ ይነበባል። የሁሉ ራስ ደግሞ አራት ወንጌላት ስለሆኑ እሱን መጨረሻ ላይ ደግሞ ካህኑ ያነበዋል። ይሄ እያንዳንዱ ቢተነተን ራሱን የቻለ ትርጓሜ አለው፣ ራሱን የቻለ ምስጢር አለው። ይሄ ሁሉ የሚነበበው ግን ለእኛ መሆኑን እንድናውቅ ነው። ሰው የእግዚአብሔርን ቃል ካላወቀ ሊጸድቅ አይችልም። ሰው የእግዚአብሔርን ቃል ሲያውቅ መልካም ሥራ ይሰራል። መልካም ሥራ ሲሰራ ደግሞ ከእግዚአብሔር ጋር ይገናኛል፣ ከእግዚአብሔር በረከት ያገኛል። ቅድም እንደተነገረው በ12 ዓመቱ ኢየሱስ ክርስቶስ ከእናቱ ጋራና ከቅዱስ ዮሴፍ ጋራ ወደ ኢየሩሳሌም እንደሄደ ይነግረናል። ወደ ኢየሩሳሌም ወጡ ነው የሚለው። ምክንያቱም በእስራኤል ሕግ በዓመት 3 ጊዜ ወደ ኢየሩሳሌም መሄድ ግዴታ ነበረ። በ12 ዓመቱ ወዴት ሄደ? ወደ ኢየሩሳሌም ሄደ። ሥርዓት ስለሆነ ሕግ ስለሆነ በዛ ቆይተው ሲመለሱ ኢየሱስ ክርስቶስ ግን በኢየሩሳሌም ቀርቶ ነበረ ይላል። ቅዱስ ዮሴፍና ድንግል ማርያም እየተመለሱ እያለ ከሕዝቡ ብዛት የተነሳ በሕዝቡ መካከል መስሏቸው ነበር። ብዙ መንገድ ርቀት ከሄዱ በኋላ ኢየሱስ ክርስቶስን ሲፈልጉ አጡት። ከዛ በኋላ ወዴት ተመለሱ? ወደ ኢየሩሳሌም እንደገና ተመለሱ። ሲመለሱ ሕፃኑ ኢየሱስ ክርስቶስ በምሁራኑ በሊቃውንቱ ዘንድ ቁጭ ብሎ ያዳምጣቸው ነበረ፣ ይሰማቸው ነበረ። እንግዲህ የ12 ዓመት ሕፃን ይጠይቃቸው ነበረ። ይገርማል አይደለ? የ12 ዓመት ልጅ ይጠይቃል በሊቃውንት መካከል ቁጭ ብሎ። የ12 ዓመት ልጅ ስለምንድን ነው የሚጠይቀው? ግን ኢየሱስ ክርስቶስ በሊቃውንቱ መካከል ሆኖ ሲያስተምሩ ሚስጥሩን ሲያራቀቁ ያዳምጣቸው ነበረ፣ እንዲሁም ይጠይቃቸው ነበረ። ቅዱስ ዮሴፍና ድንግል ማርያም ሲመለሱ ከሊቃውንቱ ጋር ቁጭ ብሎ አዩት። ከሊቃውንቱ ጋር ተቀምጦ አዩት። እኔና አባትህ ስንፈልግ ለምን እንዲህ አደረክ አሉት። በአባቴ ቤት እኖር ዘንድ አታውቁምን አላቸው። እኔና አባትህ ድንግል ማርያም የኢየሱስ ክርስቶስ እናት ነች። ቅዱስ ዮሴፍ ደግሞ እንደ አባት ያሳደገው ነው። የእግዚአብሔር ወልድ የባሕርይ አባቱ ማን ነው? እግዚአብሔር አብ። እናቱ ማነች? ድንግል ማርያም። ዮሴፍ ግን ጠባቂ ነው፣ ተንከባካቢ ነው። እንደ አባት
የሚጠብቅ ነው። ለዚህ ነው እኔና አባትህ ያለችው። ብዙ ሰዎች እኔና አባትህ የሚለውን በሌላ ነገር ተርጉመው ሌላ ነገር ያወራሉ። ኢየሱስ ክርስቶስ ግን ቅድመ ዓለም ከአባቱ ከባሕርይ አባቱ ተወለደ። በኋላም እናቱ ያለ አባት ወለደችው። የባሕርይ አባቱ ያለ እናት ወለደው። ይህ ረቂቅ ነው። ይህ ድንቅ ነው። ይህ ምስጢር ነው። ይህ የእግዚአብሔር ሥራ ነው። በሰው አእምሮ አይመረመርም። በሰው አንደበት አይነገርም። እጹብ ድንቅ ብሎ ብቻ መቀበል ነው። እጹብ ድንቅ ብሎ ብቻ ማመን ነው። የእግዚአብሔር ልጆች እሱ ቅዱስ ነው። ጸሐፊዎቹ ቅዱሳን ዝም ብሎ የተጻፈ አይደለም። በአባቴ ቤት እንደምኖር አታውቁምን ሲላቸው እነሱ አላስተዋሉም። የእግዚአብሔርን ቃል ማን መርምሮ ያውቃል? ተመለሱ ይልና ይታዘዛቸው ነበረ ይላል። ደግሞ ይቀጥልና እዛው 51 ላይ ይታዘዛቸው ነበረ። ኢየሱስ ክርስቶስ ለድንግል ማርያም ይታዘዛል ነበር፣ ያገለግላት ነበር። አምጣ ያለችውን አቅርብ ያለችውን ያመጣ ነበረ። ያ ሰማይና ምድር የፈጠረ አምላክ፣ ሁሉ በእጁ የሆነ አምላክ፣ ሁሉ ከሱ የሆነ አምላክ ቅድመ ዓለም ሰማይና ምድር ሳይፈጠር የነበረ በአንድነት በሦስትነት የሚመለክ የሚሰለስ አምላክ እግዚአብሔር ከሦስቱ አካላት አንዱ እግዚአብሔር ወልድ ራሱን ዝቅ አድርጎ ወደዚህ ዓለም የመጣው በድንግል ማርያም ማኅፀን ያደረው እንደ ሕፃናት እያለቀሰ በየጥቂቱ አደገ። በ30 ክረምት በዮርዳኖስ የተጠመቀው ኢየሱስ ክርስቶስ 40 መዓልት 40 ሌሊት በገዳመ ቆሮንቶስ የጾመው የጸለየው ታምራትን ያደረገው የተገረፈው የተሰቀለው የሞተው የተነሳው በዳግም ምጽአት የሚመጣው ያ ኢየሱስ ክርስቶስ የድንግል ማርያም ልጅ ራሱን ዝቅ አድርጎ ለድንግል ማርያም ይታዘዝ ነበረ፣ ያገለግላት ነበረ። የኛ አምላክ ይሄ ነው። አያቸው የእግዚአብሔር ልጆች ወደዚህ ዓለም የመጣው ለዚህ ነው፣ ለመታዘዝ ራስን ዝቅ አድርጎ መጣ። እኛ ወገኖቹ እኛ ልጆቹ እንድንታዘዝ አርአያውን ሊተውልን ወደኛ መጣ። ዛሬ ስንቶቻችንን የምንታዘዘው? ኢየሱስ ክርስቶስ ለማን ታዘዘ አልኳቸው? ለማን ታዘዘ? ለማን ታዘዘ? ንገሩኝ። ለእናቱ ለድንግል ማርያም ታዘዘ። ሥጋ በመልበሱ አየነው። ያ የማይዳሰሰው አምላክ፣ ማንም ሊጨብጠው የማይችለው አምላክ፣ ሰማይና ምድር የማይችለው አምላክ በጠባብ ደረት አደረ። ሥጋን ስለለበሰ በላነው፣ ጣጣነው፣ ዳሰስነው። ሥጋን ስለለበሰ ነው። በመለኮቱ ማን ሊዳስሰው ይችላል? በመለኮቱ ማን ሊጨብጠው ይችላል? በመለኮቱ ማን ሊቀርበው ይችላል? ማንም የሚቀርበው የለም። ማንም ግን ሥጋን በመልበሱ ዝቅ ብሎ ወደዚህ ዓለም በመምጣቱ ተዳሰሰ፣ ተበላ፣ ተጠጣ። የእግዚአብሔር ልጆች የፈጣሪያችን ይህ አምላካችን ለእናቱ ለድንግል ማርያም ይታዘዝ ነበረ። አባትና እናትን አክብር ያለው ማን ነው? ማን ነው? አባትና እናትህን አክብር ያለ አምላክ ለእናቱ አለመታዘዝ ይችላል? የእግዚአብሔር ልጆች ለእናቱ ይታዘዝ ነበር፣ ይታዘዝላቸው ነበር፣ ያገለግላቸው ነበር ነው የሚለው የእግዚአብሔር ልጆች። የሚያሳርፍ ነው የእግዚአብሔር ቃል። ያለ እግዚአብሔር ቃል ማን ነው የሚያርፈው? ያለ እግዚአብሔር ቃል ማን ነው ሰላም የሚያገኘው? ያለ እግዚአብሔር ቃል ማን ነው በረከት የሚያገኘው? እግዚአብሔር ልጆች በረከቱ እኮ እግዚአብሔር ነው። የበረከታችን ምንጭ፣ የደስታችን ምንጭ፣ የሰላማችን ምንጭ፣ የአንድነታችን ምንጭ ማን ነው? ሰው ነው። እንደ እግዚአብሔር ልጆች እግዚአብሔር ነው። የሕይወታችን ምንጭ እግዚአብሔር ነው። ሰው ያደረገን
እንደ ሰው እንድንንቀሳቀስ ያደረገን ማን ነው? እሱ እግዚአብሔር ነው። ታዲያ የእግዚአብሔር ቃል የማያስፈልገው አለ? ቃሉን በተግባር የምንተረጉም ስንቶቻችን ነን? ሰሚዎች ብቻ ነን ወይንስ እንደውን ተገብረዋለን? የእግዚአብሔር ልጆች እውነት ለመናገር እዚህ ሰምተን ቤታችን ስንሄድ 2-3 ሆነን የእግዚአብሔርን ቃል ነው የምንነጋገረው። የኤማውስን ሰዎች ተመልከቷቸው። የኤማውስ ሰዎች ሁለቱ ስለ ኢየሱስ ክርስቶስ መገረፍ፣ መሞት፣ መነሳት ሲሄዱ 2 ሆነው ሐሳባቸው በጣም መልካም ስለሆነ ሶስተኛ ኢየሱስ ክርስቶስ ተገለጸላቸው ነው የሚለው። ምን ስለተነጋገሩ? መልካም ነገር እያወሩ ስለሄዱ። በክፋት ውስጥ እኮ መልካም ነገር የለም፣ በረከት የለም፣ ሰላም የለም፣ ደስታ የለም። የሞላው ይጎላል፣ ያገኘው ያጣል። በሰላምና በፍቅር ውስጥ ነው በረከት ያለው፣ ሰላም ያለው፣ እግዚአብሔር ያለው። እግዚአብሔር ልጆች ወይትዔዘዝ ሎሙ ይታዘዝላቸው ነበረ። ኢየሱስ ክርስቶስ የድንግል ማርያም ልጅ ወልደ አብ ወልደ ማርያም ይታዘዝ ነበረ ራሱን ዝቅ አድርጎ። ስለዚህ ከዛሬው ትምህርት 2-3 ነገሮችን እንይዛለን። አንደኛው መታዘዝ፣ ሚስት ለባሏ፣ ባል ለሚስቱ፣ ልጆች ለአባታቸው፣ ትናንሽ ለትላልቅ መታዘዝ ያስፈልጋል። ቤተ ክርስቲያን የተሰራችው እግዚአብሔርም ወደዚህ ዓለም የመጣው ትሕትናውን መታዘዝ እንደሚገባን እሱ ራሱ ታዞ እኛ ለትላልቆቻችን፣ ለአባቶቻችን፣ ለእናቶቻችን እንድንታዘዝ አደረገን። እንታዘዛለን። ይህ አምላካዊ ቃል ነው። ይህ እግዚአብሔር ቃል ነው። አንደኛው መታዘዝ ነው። ሁለተኛው ትሕትና ነው። ትሕትና በጣም ያስፈልጋል። ራስን ዝቅ ያስፈልጋል። የአምላክ ራሱን ዝቅ ካደረገ እኛ ራሳችን ዝቅ ማናደርግበት ምክንያቱ ምንድን ነው? ምንድን ነው? ራስን ዝቅ ማድረግ እኮ መዋረድ አይደለም እኮ። ራስን ዝቅ ማድረግ እኮ ወድቆ መቅረት አይደለም እኮ። ራስን ዝቅ ማድረግ በክብር መነሳት ነው። ምክንያቱም ራሱን ዝቅ ያደረገ ምን ይላል? ከፍ ይላል። ራሱን በራሱ ከፍ ያደረገ ምን ይላል? ይዋረዳል። ራሱን በራሱ የሚከምር፣ ራሱን በራሱ የሚቆልል፣ ከኔ በላይ አዋቂ የለም፣ ከኔ በላይ ተናጋሪ የለም፣ ከኔ በላይ ገንዘብ ያለው የለም የሚል እሱ ምን ይላል? እግዚአብሔር ይህን አይወድምና ያለን ነገር ሁሉ በዝቅታ ራስን ዝቅ በማድረግ እኔ ምንም አላውቅም፣ እኔ ምንም የለኝም፣ ሁሉ የእግዚአብሔር ነው፣ ስጦታ የእግዚአብሔር ነው፣ ዕውቀት እግዚአብሔር ነው፣ ሀብት የእግዚአብሔር ነው፣ ጤና የእግዚአብሔር ነው፣ ጉልበት የእግዚአብሔር ነው የሚል ሁሉ ከፍ ይላል። ስለዚህ አንደኛው ትሕትና ነው። ሁላችሁም ታስታውሳላችሁ። መኪና እንኳን ሰልፍ ሲያዝ ትላልቅ ሰው ሲመጣ ለትላልቅ ሰው የሚለቀቀው አይደል? ናለፍ ናዚ ተቀመጥ ዛሬ ያለ ዝም ብሎ ፍጥጥ ብሎ ማየት። ዛሬ መኪና ላይ ትልቅ ሰው ቆሞ ትንሹ ቁጭ ብሏል። ተነስቶ እንዳያስቀምጥ እኮ ቆርጦ ነው። ይሁዳ እኮ የደረሰበት ይሄ ነው። እግዚአብሔር ልጅ የይሁዳ አባት ምንድነው ያደረገው? ነብዩ ዕንባቆም ለማስተማር ሲሄድ የይሁዳ አባት ቁጭ አለ። ሲሄድ ብድግ ላለ ማለት ተሸፎነ ነው የሚለው። ከዛ ሲሄድም ቁጭ ብሎ አሳለፈው፣ ሲመለስም ቁጭ ብሎ። በኋላ ነብዩ ምን አለ? ድንጋይ በድንጋይ ላይ ተቀምጦ አለው። ድንጋይ በድንጋይ ላይ ተቀምጦ ከዚህ የሚወለድ አለ አባቱን ይገላል፣ እናቱን ያገባል፣ ፈጣሪውን ይሸጣል ብሎ ትንቢት ተናገረበት። በኋላ ይሁዳ ምን ተደረገ? የይሁዳ አባት ገባና ለእናቱ ነገራት። ምን አላት? አንድ ትልቅ ሰው እኮ ካልተነሳልኝ ብሎ እንዲህ አለኝ አላት። አይ እሱም እኛ መኝታ እንለያለን፣ አንድ ላይ ስንተኛ አይደለም ልጅ የሚወለደው አለችው። ስለዚህ መኝታ እንለያለን አለችው። ትንሽ ቀን ተሞከረና አልተቻለም። በኋላ ይሁዳ ተጸነሰ።
ይሁዳ ተጸነሰና ተወለደ እንደተፈራው። ወሰዱና ወደ ሌላ ሀገር ጣሉት። በማዶና በማዶ ያሉ ሰዎች ይሁዳ ካደገ በኋላ ጦርነት ተነሳ። ከዚህ በኩል ያሉት እናትና አባቱ ናቸው። እሱ ወደዛ ተጥሏል፣ ወደ ማዶ ነው ያለው። ጦርነት ሲነሳ ከዛ ነው እሱ የሚረዳው አይደለ? ገጠሙ ነው የሚለው። ከዛ በኋላ ጦርነት ሲገጥሙ አባቱን ገደለውና እናቱን ማረከና አገባት። ፈጣሪውን መጨረሻ ላይ በ30 ብር ሸጠው። ትንቢቱ አልተፈጸመም። የእግዚአብሔር ልጆች ዛሬም ትላልቅ ሰውን የማያከብር ሰው ልጆቻችሁ ትላልቅ ሰው እንዲያከብሩ አስተምሯቸው፣ ንገሯቸው። የትልቅ ሰው እርግማን መጥፎ ነው። አው ትልቅ ሰው ሲባርክም ትልቅ ሰው ሲመርቅም ትልቅ ደረጃ ያደርሳል። እንደዚያውም ደግሞ ሲራገም ደግሞ መጥፎ ነው። ይህ በመጽሐፍ የተጻፈ ነው የእግዚአብሔር ልጆች። ስለዚህ ዛሬ መታዘዝ አለ ወይ? ትሕትና አለ ወይ? ዛሬ መናገር ያስፈልገው ይሄን ነው። ዛሬ የሚያስፈልገን ይሄ ነው። አንደኛው መታዘዝ፣ ሁለተኛው ትሕትና፣ ሶስተኛው መከባበር። እነዚህን ነው የምናየው። እንዲህ ይላል፣ ልጅ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው ይላል። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 20 ላይ የምታገኙት ኃይለ ቃል ነው። እየሰማችሁ ነው? ልጅ ሆይ በሉ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው። የአባታችንን ትእዛዝ እንድንጠብቅ የእናታችንም ሕግ እንድናከብር እግዚአብሔር ይርዳን። ቃሉ የሚለን ይሄ ነው። ከ10ቱ ትእዛዝ አንዱ አባትና እናትን አክብር ነው አይደል? አባትና እናትን አክብር። በቃ የመጀመሪያው ሕግ አባትንና እናትን ማክበር ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 19 ላይ ደግሞ እንዲህ ይላል፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ። የሰማች ነው። አባትና እናትህን ምን በል? አክብር። ባልንጀራህን ምን በል? እንደ ራስህ ውደድ። እናትና አባት ያልተከበረ ማን ሊከበር ነው? አለአባትና አለእናት ነው እንደዚህ የተገኘ ነው፣ እዚህ የደረስ ነው። የአባትና የእናት ውለታ ይከፈላል ይከፈላል። ከመጀመሪያው ጀምረው ማሳደግ ምንም ሳናስብ የትምህርት ቤቱ የምኑ እንዴ ውለታ ይከፈላል። የእናት ውለታ ይከፈላል። 9 ወር ከ5 ቀን በማይጸኗ የተሸከመችው ይከፈላል። ሲያንስ እኮ ነው፣ ከዚህ በላይ ስለሌለ ነው። ስለዚህ እናትና አባትህን ምን በል? እናትና አባትህን አክብር፣ ትላልቆቹን አክብር፣ በዕድሜ ከፍ ያሉትን አረጋውያንን አክብራቸው፣ እርዳቸው፣ አግዛቸው፣ ታዘዛቸው። የእግዚአብሔር ቃል ይሄ ነው። እግዚአብሔር ልጆች፣ ስለዚህ ለልጆቻችን ይሄን ነው ማስተማር ያለብን። ለልጆቻችን ይሄን ነው መንገር ያለብን። ትልቅ ሰው ሲያገኙ ሰላም ጎንበስ ብለው አይከፈልበትም እኮ እንዴት አደራችሁ ይከፈልበታል። አው እንዴት ዋላችሁ ይከፈልበታል። አይከፈልበትም። ዝም ብሎ መደባለቅ ለምን? ሰላም መባባል፣ እንዴት ናችሁ፣ እንዴት ከረማችሁ። ይሄ እኮ ጉልበት እኮ ነው አይደለም? ይሄ ጉልበት እኮ ነው። ስለዚህ ይሄንን ማድረግ ያስፈልጋል። አባትና እናቱን የሚያከብር ምን ያገኛል የሚለው ነው። አባትና እናቱን የሚያከብር እድሜው ይረዝማል። ምን አልኳችሁ? ምን ይረዝማል? እድሜው ይረዝማል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 3 ላይ እንዲህ ይላል፣ ልጅ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ፣ ብዙ ዘመናትና ረጅም ዕድሜ ሰላምም ይጨመርልሃል። ታላላቆችን ያከበረ ትልቅ ደረጃ ይደርሳል። እኔ አይደለሁም ያልኩት ቃሉ ነው። ስለዚህ ሁላችንም በዚህ ደረጃ የተሰባሰብነው አባቶቻችን እናቶቻችን በሥርዓት ስላሳደጉን ነው። ቤተ ክርስቲያንን መውደድ፣ እግዚአብሔርን መውደድ፣ እምነታችንን መውደድ መምህር አስተምሮን አይደለም። ማን ያስተማረን? እናትና አባታችን ናቸው። የመጀመሪያው ትምህርትን ቤት እናትና አባት ናቸው። ልጆችንም መቅረጽ የሚችሉት ማበላሸትም የሚችሉት እናትና አባት ናቸው።
ሁለተኛ ነው ትምህርት ቤት። የእግዚአብሔር ልጆች ልጆቻችንን በደንብ አድርገን እናሳድግ። እስኪ እሌኒን እንመልከታት። እሌኒን ቅድስት እሌኒን መስቀሉ ያወጣችውን ዲዮቅልጥያኖስ ቤተክርስቲያን እያቃጠለ የሕዝቡን ንብረት እየዘረፈ የነበረውን ያው ታሪክ የቀየረው የሷ ልጅ ቆስጠንጢኖስ ነው። ቆስጠንጢኖስን እሌኒ ብቻዋን ያሳደገችው ብቻዋን። አው መጽሐፍ ቅዱስን እያነበበች ጸሎት እያስተማረች ካደገ በኋላ ግን አባቱ ገሚሱን ሀገር ሰጠው እንዲመራ። ከዛ በኋላ ነው ልጇን ያው ስለት ገብቼ ነው አንተን የወለድኩት፣ መስቀሉ እዚህ እንደተቀበረ ሰምቻለሁ፣ ሰራዊት ስጠኝና መስቀሉን ማውጣት አለብኝ ስትለው እናቴ ላንቺ ያልሆነ ለማን ይሆናል ብሎ ሰራዊት አዞላት መስቀሉን ቆፍራ ያወጣችው አው እሌኒ የረዳት ልጇ ቆስጠንጢኖስ ነው፣ በስርዓት ስላሳደገችው። ዛሬም ልጆቻችንን ወላጆች መውለድ ብቻ ሳይሆን በደንብ አድርገን ማሳደግ አለብን። እገሌ ለምን ተቆጣብኝ፣ እገሌ ለምን ገረፈብኝ፣ ይሄ የከተማ ነው እንጂ ገጠር እኮ ልጆቻችንን እኮ የሚያሳድግ እኮ ጎረቤት ነው። ቀጥቶም ገርፎም የሚያሳድግ እኮ ጎረቤት ነው። የኛ ልጆች እኮ የሕዝብ ልጆች ናቸው፣ የኛ ብቻ አይደሉም። ሁላችንም ይመለከተናል አይደል? ሁላችንም ከስራ ሲወጡ ነገ ለቤተ ክርስቲያን ስለምንጓጓላቸው፣ ለሀገር ስለምንጓጓላቸው የሁላችንም ልጆች የሁላችንም ናቸው። ሁላችንም ኃላፊነት አለብን። በስርዓት የማሳደግ የመኮትኮት፣ የቤተ ክርስቲያን ታሪክ ማስተማር፣ ሀገራቸውን እንዲያውቁ፣ እምነታቸውን እንዲያውቁ፣ ታላላቅ ሰዎችን እንዲያከብሩ፣ ለትላልቅ ሰዎች ቅድሚያ እንዲሰጡ ማድረግ የሁላችንም ኃላፊነት ነው። ስለዚህ ኢየሱስ ክርስቶስ ይታዘዝላቸው ነበረ፣ ያገለግላቸው ነበረ ነው የሚለው ቃሉ። የዛሬው ትምህርት ይሄን ነው የሚመስለውና ዛሬ ስለዚህ ከብዙ በጥቂቱ ኢየሱስ ክርስቶስ ለድንግል ማርያም እንደታዘዘ ሁሉ እኛም ልጆች ትናንሾች ለአባቶቻችን፣ ትላልቆች ደግሞ በእድሜ ለሚበልጡን ለአባቶቻችን መታዘዝ አለብን፣ ማክበር አለብን፣ መከባበር አለብን። አዎ ቤተክርስቲያናችንን ማክበር፣ እምነታችንን መውደድ፣ ታላላቅ አባቶቻችንን መውደድ፣ አዎ ካህናቱን መውደድ፣ ዲያቆናቱን መውደድ። ምክንያቱም እነሱ ስለቀደሱ እነሱ ስላስተማሩ ነው የምንገናኘው አይደለ እግዚአብሔር ልጆች። ስለዚህ ቤተክርስቲያንም ካህናትም ምእመናንም ያስፈልጋሉ። እነዚህ ሶስቱ አስፈላጊ ናቸው። ከነዚህ ከሶስቱ አንዱ ቢጎል ሙሉ አይሆንም። ቤተክርስቲያን ተሰርቶ ምእመናን ከሌሉ፣ ቤተክርስቲያን ተሰርቶ አገልጋይ ከሌለ ምን ዋጋ አለው? እግዚአብሔር ልጆች ቤተክርስቲያንም አዎ አባቶችም አዎ ምእመናንም ያስፈልጋሉ። እኛ የምናምነው ሁላችንም የምናምነው አንድ እግዚአብሔር አለን፣ አንድ እምነት አለን፣ አንድ ሀገር አለን፣ አንድ ቤተክርስቲያን አለን። ሁላችሁም ይህን ታምናላችሁ? ሁላችንም በእግዚአብሔር ዘንድ አንድ ነን፣ በእግዚአብሔር ዘንድ እኩል ነን። ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ የሚባል ነገር የለም። ሁሉም በእምነቱ እኩል ነው። ሁሉም በእምነቱ አንድ ነው። ሁሉም በእምነት የእግዚአብሔር ልጅ ነው። ሁሉም የቤተ ክርስቲያን ልጅ ነው። ስለዚህ አንድ እግዚአብሔር በሉ፣ አንድ እምነት፣ አንድ ቤተ ክርስቲያን፣ አንድ ሕዝብ። እኛ የምናስተምረው ለልጆቻችን የምንመክረው ይሄን ነው። ስራችን ይሄ ነውና በአንድነት በሰላም በፍቅር ያኑረን። ስለሰማችሁ እግዚአብሔር ይስማችሁ። የሰማነው በልቦናችን ያሳድርብን።